ያው እንግዲህ የትም እንዳትሄድ ብላችሁኝ የለም ለአዶናይና ጓደኞቹ የሚጠቅም አሪፍ ሐሳብ አለኝ። ስለዚህ ላይክ፣ ሼር፣ ኮፒ ሊንክ እና እንዲሁም ደግሞ ኮሜንት ሴክሽን ላይ አዶናይና ጓደኞቹን ሜንሽን በማድረግ አድርሱልኝ። ከዚህ በፊት በነበሩን ውይይቶች አሁን በዚህ ዘመን በዚህ ጊዜ ማህበራዊ ሚዲያው ላይ በከፍተኛ ሁኔታ እየተሳተፈ ያለው አብዛኛው ወጣቱ ትውልድ ከዚህ በፊት በማህበራዊ ሚዲያው ላይ ይሰራጩ የነበሩትን ከዘር፣ ከሃይማኖት፣ ከፖለቲካ እንዲሁም ከጦርነት ጋር የተያያዙ ወሬዎችን ደግመን መስማት አንፈልግም። በጣም ሰልችቶናል። ስለዚህ እኛ መስበክ የምንፈልገው ሰላምንና ፍቅርን ነው፣ ሰብአዊነትን ነው መስበክ የምንፈልገው ብላችሁ ነበረ። በአንዳንድ እንቅስቃሴዎቻችሁም ይህንን እያሳያችሁ ነው፣ በተግባር እያሳያችሁ ናቸው ያላችሁት። ለተራቡ እየደረሳችሁ ነው። ችግር ለደረሰባቸውም እንዲሁ እየደረሳችሁ ናቸው ያላችሁት። ወደፊት ደግሞ ከዚህ በሰፋና በጠነከረ ሁኔታ በተደራጀ መልኩ ሕግና ስርዓትን ጠብቃችሁ ይህንን ነገር በሰፊው ታከናውኑታላችሁ ብዬ አስባለሁ። ስለዚህ በእናንተ በፍጹም ማንም ቢሆን ተስፋ ሊቆርጥ አይችልም። ብዙ ነገር ትሰራላችሁ ብለን ነው የምናስበው። ሰሞኑን በነበሩት ውይይቶቻችን ውስጥ የተለያዩ ሰዎችን በተለይ በወጣቱ ትውልድ ላይ አሁን እየመጣ ባለው የወጣቱ ትውልድ ላይ አስተያየት እየሰጡ የነበሩ ሰዎችን ስናነሳሳ ነበር። እንደው ለምሳሌ ያህል አንድ ሁለቱን መጥቀስ ይቻላል። የማስታወቂያ ባለሙያ ሳምሶን ማሞ ጋዜጠኛም ጭምር ናቸው። እንዲሁም ደግሞ ጋዜጠኛው ወይም ደግሞ ሀያሲው ሰመር ባሪያውም ከዚህ ውስጥ የሚካተት ነው። ሚዲያው ባለሙያ ሰይፉ ፋንታሁንም ከዚህ ውስጥ የሚካተት ነው። በጣም ብዙ ሰዎች ከእናንተ ጋር በተያያዙ በተነሱ አስተያየቶችና ትችቶች ምክንያት ደጋግመን ስማቸውን ስንጠራቸውና ስናነሳቸው ነው የከረምነው። በቀጣይ እንግዲህ አሁን በጣም ብዙ ኢቨንቶች፣ ብዙ ሁነቶች በእናንተ ስራ ውስጥ እየተካሄዱ እንዳሉ እያየሁ ነው ያለሁት። በጣም ብዙ ነገሮች አሏችሁ። ከዚህ በኋላ በሚመጣ አንድ ትልቅ ኢቨንት ወይንም ትልቅ ሁነት ላይ እስከዛሬ ድረስ በተለይም አዶናይን አንተን በተናጠል እንደገና ደግሞ በአጠቃላይ ወጣቱን ትውልድ አሁን በዚህ ሰዓት ሶሻል ሚዲያው ላይ እየተንቀሳቀሰ ያለው ወጣቱ ትውልድ የኮነኑና የወቀሱ የነበሩትን ሰዎች ትልቅ የክብር እንግዳችሁ አድርጋችሁ መድረክ ላይ ወይንም ደግሞ ከመድረኩ ፊት ለፊት ያለውን የክብር ቦታ እንድትሰጧቸው እፈልጋለሁ። ይህንን ማድረግ ከቻላችሁ በትልቁ ታሸንፋላችሁ። ከዚያ በኋላ የሚደርስባችሁም አይኖርም። ስለዚህ አሁን ሐሳባችሁን እየነቀፏችሁ ያሉ ያልተቀበሏችሁ፣ ለምን ይሄን ሰራችሁ ለምን ያን ሰራችሁ ብለው እያሏችሁ ያሉትና ያልተረዷችሁን ሰዎች በክብር ጠርታችሁ ከዚህ በኋላ በሚኖራችሁ አንድ ትልቅ ኢቨንት ላይ ከፊት ለፊት እንድታስቀምጧቸውና ክብር እንድትሰጧቸው እንዲረዷችሁና ጠጋ ብለው እንዲመለከቷቸው እድል እንድትሰጧቸው ያስፈልጋል ብዬ አምናለሁ።